ይህ የ2026ቱ ቶዮታ ሃይሉክስ ተሽከርካሪ ነው በዛሬው ዕለት ለእይታ የቀረበው። ለእይታ በቀረበ በሰዓታት ጊዜ ውስጥ ብዙሃኖች የተለያዩ አስተያየቶችን እየሰጡ ይገኛሉ። ይህ ተሽከርካሪ በዋነኝነት ዲዛይን ለውጥ የተደረገው በውጫዊ ገጽታውና በውስጣዊ ገጽታው ላይ ሲሆን በውጫዊ ገጽታው እንደምትመለከቱት የፊተኛው ገጽታ ለየት ያሉና ቀጠን ያሉ ኤልኢዲ መብራቶች ተገጥሞለታል። የፊተኛው ግሪልም ለየት ያለና ለየት ያሉ የቸርኬ አማራጮችን ይዞ የቀረበ ነው። በዋነኝነት ለውጡ የፊተኛው ገጽታው ላይና የኋላ እቃ መጫኛው አካባቢ ያሉት ውጫዊ ገጽታው ላይ ዲዛይናቸው ለውጥ ተደርጓል። ከዛ ውጪ ግን ከበሩ አካባቢ የምታገኟቸው ከበፊተኛው ጄኔሬሽን ጋር ተመሳሳይ ናቸው። የኋላው ገጽታ ላይ በምትመለከቱበት ጊዜ የኋላው ገጽታው ሙሉ ለሙሉ ኤልኢዲ መብራቶች ሳይሆኑ ፓርሻል የሆኑ ኤልኢዲ መብራቶች ተገጥሞለታል። ከጎን መወጣጫ ራሱን የቻለ ተገጥሞለት እናገኛለን። ከፍተኛውና ዝቅተኛው ትሪም ሌቭል ደግሞ ልዩነታቸው ከፍተኛው ትሪም ሌቭል በሚሆንበት ጊዜ የኋላ እቃ መጫኛው አሲስታንት ይኖረዋል፣ ዝቅተኛው አሲስታንት አይኖረውም። በዋነኝነት ግን ለየት ያለ ለውጥ የሚሆነው የመኪናው የሰስፔንሽኑ ላይ ነው። ማለትም አረግራዊ ክፍሎቹ የተሽከርካሪ እንደምታውቁት የተለያዩ አማራጮች አሏቸው። ለስራ የሚሆኑ አሉ፣ ለቅንጦት የሚሆኑ እኛ ሀገር ላይ ለቅንጦት የሚሆኑት ኢንቪንሲብል እንደምንላቸው አይነቶቹ ማለት ነው። እንደነሱ አይነቶቹ ላይ በዋነኝነት መኪናው ሰስፔንሽን ቱን የተደረገው ለኮንፈርት ማለትም ምቾት እንዲኖረው ተደርጎ ቱን የተደረገ ሲሆን ዝቅተኞቹ ትሪም ሌቭል ላይ በሚሆንበት ጊዜ ደግሞ እቃ ለመጫን እንዲመች ተደርገው ነው ዲዛይን የተደረገው። ሌላኛው በዋነኝነት ለውጥ የተደረገ ደግሞ ውስጣዊ ገጽታው ነው። ውስጣዊ ገጽታው ዳሽቦርዱ፣ ወንበሮች፣ ሁሉ ነገራቸው እንደ አዲስ ነው ዲዛይን የተደረገው። ይህ ደግሞ መኪናው የተሻለና ዘመናዊ እንዲመስል አድርጎታል። የመኪናው መሪ ማሞቅ የሚችል መሪ የተገጠመለት ሲሆን የሌዘር ናቸው። ዲጂታል ዲስፕሌይ ተገጥሞለታል። ከዚህ በፊት አናሎግ የነበሩት ኢንፎቴመንት ስክሪኑ ተለቅ ያለ ስክሪን ተገጥሞለታል። ወንበሮቹ ማሞቅ እንዲችሉ ተደርገዋል። ነገር ግን በቀጣይ በሚመጡት ሞዴሎቹ ላይ ማሞቅ እንዲሁም ማቀዝቀዝ አንድ ላይ ይዘው እንደሚቀርቡ ገልጸዋል። ሌላኛው ደግሞ የተገጠመለት ትራንስሚሽን ነው። የተገጠመለት ትራንስሚሽን ከዚህ በፊት ከነበሩት ጋር ተመሳሳይ ነው። በዋነኝነት የተሽከርካሪ ድራይቭ ታይፑ እንደ በፊተኞቹ ሞዴሎች ፓርታይም ፎር ዊል ድራይቭ ነው የሚሆነው። ማለትም ሲያስፈልጋችሁ ብቻ ነው እንጂ ፎር ዊል ድራይቭ የምታደርጉት። ከዛ ውጪ ቱ ዊል ድራይቭ ማለትም የኋላ ጎማው ብቻ ጉልበት እንዲያገኝ ያደርገዋል። ይህም የተሻለ መኪናው የነዳጅ አጠቃቀም እንዲኖረው የሚያደርገው ነው። መኪናው የተገጠመለትን ኢንጂን በምናይበት ጊዜ ከዚህ በፊት ከነበረው ጋር ተመሳሳይ ናቸው። ባለ 2.8 ሊትር 4 ሲሊንደር ኢንጂን የተገጠመለት ሲሆን ይህም 201 የፈረስ ጉልበት ማመንጨት ይችላል። ይህ ባለ 2.8 ሊትር 4 ሲሊንደር ቱርቦ የናፍጣ ሞተሩ ስመ ገናና ነው። የትም ቦታ ላይ ብትገቡ የትኛው መካኒክ ሊያስተካክለው የሚችል እና ተወዳጅ የሆነ ጠንካራ ሞተሩ ነው። ይህም መኪና ከዚህ በፊት ለገበያ ቀርበው እንደነበረው በማይልድ ሃይብሪድ ለገበያ እንደሚቀርብም ተገልጿል። የተሽከርካሪ እንግዲህ ለገበያ የሚቀርብበት ከዲሴምበር 2025 ዓ.ም በኋላ ለገበያ እንደሚቀርብም ገልጸዋል። ከመኪና ጋር የተገናኙ የተለያዩ መረጃዎች ለመከታተል ፎሎ ማድረጉን